ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ምቹ ቤት ነው። እኔ ደግሞ ሮዝ መስቲካ ነኝ። ዛሬ አንድ ርዕሰ ጉዳይ ይዤላችሁ መጥቻለሁ። አንዳንድ ጊዜ የማናያቸው ርዕሰ ጉዳዮች አሉ፣ በጣም አሳሳቢ የማይመስሉም። ይሄኛው ከአሳሳቢዎቹ መካከል አንደኛው ነው። በተለይ ልጆቻችሁ እያደጉ ሲመጡ 10፣ 11፣ 12 እየሆኑ ሲመጡ አንድ የሚቸግራችሁ ነገር አለ። ይህን ጥያቄ ስጠይቃችሁ እናንተም ገጥሟችሁ ከሆነ በአስተያየት መስጫው ላይ ገጥሞኛል ብትሉ በጣም ደስ ይለኛል። ልጆቻችን እያደጉ ሲመጡ በተለይ ቀሚስ ማልበስ የምንፈልግ ወላጆች ቀሚስ ብቻ አይደለም የትኛውንም አልባሳት ለማልበስ ስንፈልግና ገበያ ስንወጣ የምንፈልገውን ነገር ማግኘት በጣም ነው የሚቸግረን። አንድ ጓደኛዬ ታስታውሳለሁ የተናገረችኝ ነጋዴዎች በሙሉ አንድ አይነት ልብስ እያመጡ መንታ ልጅ አስመሰሉ ብላኝ ነበርና የምናያቸው አልባሳት በሙሉ ከተማ ውስጥ ሱቆች ውስጥ የምናያቸው በሙሉ ተመሳሳይ ናቸው። ቲሸርቶች ላይ የሚጻፉ ጽሁፎች፣ ጌጦቹ ሁሉም አንድ አይነት ናቸው ማለት እንችላለን። ከዛ ውጭ ግን የሚያሳስበውና የሚያስጨንቀው ነገር ምን መሰላችሁ? ለሴቶች ልጆቻችን 11፣ 12፣ 13 እያሉ ወደ 15 ሲጠጉ ለራሳቸው በእድሜያቸው ዲዛይኑም እንደ እድሜያቸው የሆነ ስርዓት ያለው አልባሳትና ቀሚስ ማግኘት በጣም የሚቸግረው። አንድ ባለሱቅ ምናለች መሰለች፣ በጣም ብዙ ሱቅ ገብቼ ለልጄ ልብስ ማግኘት አልቻልኩም እና ልጅቷ ምናለች፣ እሷም የደረሰች ልጅ አለቻትና እንደው ባያድጉ እኮ ይሻላል አለች። ኧረ በስመ አብ በይ፣ ማደጉንስ ይደጉ፣ ግን እንዴት አድርገን ይህን ችግር እንፍታው ብለን ስናወራ ነበር። ይህን ስትመለከቱ ምናልባት አልባሳት ስራ ላይ ያላችሁ ልብስ ሰፊዎች ይህን የምታስቡበትም ጭምር ነው። ወላጆች ደግሞ ልጆቻችን የምናለብሰው ነገር ላይ ጥንቃቄ ማድረግ አለብን። ለምግባቸው እንደምንጠነቀቀው፣ ለሌሎች ጉዳዮቻቸው እንደምንጠነቀቀው ለአልባሳቶቻቸውን መጠንቀቅ ይኖርብናል። ከዛም በታች ያሉ ህጻናት ልጆችን አይታችሁ ከሆነ ከተማ ውስጥ ከአዋቂ እኩል የእኛን የመሰለ አይነት ለእኛም ራሱ ልክ ያልሆነ ብለን የምናስባቸውን አለባበስ ለብሰው ሲወጡ ታያቸዋላችሁ። አጭር ቀሚስ የ5 ዓመት ልጅ፣ የ6 ዓመት ልጅ፣ የ8 ዓመት፣ የ9 ዓመት ከዛም ከፍ ላይ የደረሰች ልጃገረድ በጣም አጫጭር ቀሚስ ለብሳ ስትወጣ እናያለን። ደረታቸው በጣም የተገለጠ፣ ጀርባው በጣም የተጋለጠ፣ ባዶ የሆነ አንዳንድ ቀጭን ገመድ ብቻ ያላቸው ቀሚሶችን ለብሰው ሲወጡ እናያለን። አንዳንዶቹ ቀሚሶች በእርግጥ ቀሚስ ናቸው እንዲህ ብለን እንድጠይቁላ ያደርገናል። ገበያ ገባለው ያለው የታይት አላባሽ ወይም ደግሞ የሱሪ አላባሽ የሚመስሉት ቀሚስ ናቸው ተብለው ይሸጣሉ። እና ምግብ ላይ ስንጨነቅ፣ ስነ ምግባር ላይ ስንጨነቅ አልባሳትም አንደኛው ወሳኝ ነገር ነው፣ መጨነቅ ያለብን ነገር ነው። የት ምን አይነት ልብስ መልበስ እንዳለባቸው ከልጅነታቸው ጀምሮ ማስተማር ይኖርብናል። እኛውን ተቸግረናል። ዋና ቦታ ምን ለብሰው፣ ድግስ ቦታ ምን ለብሰው፣ ቤተክርስቲያን ምን ለብሰው ሁሉ ተመሳስሎብናል። ለምሳሌ ታይት ቤተክርስቲያን ለብሰው የሚመጣ ሴት አለ አይደለም? የት ነው የምንለብሰው? ይሄን ሁሉ እኛ የገባንበትን ችግር ልጆቻችን እንዲገቡበት ስለማንፈልግ ከአሁን ማስተካከል ይኖርብናል ማለት ነው። ስለዚህ ምን አይነት አለባበስ እናልብስ ብለን ስናስብና ደግሞ ይህን ማልበስ አለብን ስንል ከተማው ላይ ስንገባ ልብሱ ችግሩ ከባድ ነው ማለት ነው። አንዳንድ እናቶች ምንድነው የሚያደርጉት? የራሳቸውን ወይ ደግሞ የአዋቂ ልብስ መሸጫ ቦታ ላይ ይሄዱና የሚመርጡትን ልብስ ወስደው ከዛ በልጆቹ ቅርጽ ወይም ደግሞ እንደ እድሜያቸው እንደገና ያስጠብቡታል፣ ያሳጥቡታል፣ ወይ ያስረዝሙታል፣ ወይም ደግሞ ጥሩ ሰፊ ካላቸው ያሰፋሉ። ስለዚህ አልባሳትን በተመለከተ ነጋዴዎች በጣም ሊታስቡበት ይገባል። ወላጆች ደግሞ ልጆቻችን ምንድን ማልበስ ያለብን የሚለውን ነገር ልናስብበትና ልንወያይበት የሚገባ ነገር ነው። ይሄ ነገር ግን እኔ ብቻ ነኝ ቸገረኝ ወይስ እናንተም ጭምር ናቸው? በዚህ አጋጣሚ ደረስ ያሉ ልጆችን በተመለከተ የተለያዩ ቪዲዮዎችን እየሰራሁ አቀርብላችኋለሁ እና የምቹ ቤተሰብ እየሆናችሁ ሰብስክራይብ እያደረጋችሁ ፎሎ እያደረጋችሁ ይህን መልዕክት ለሌሎች ሰዎች እያጋራችሁ አብራችሁ እንድትቆዩ ጋብዛችኋለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ነው።